Nelson. Isabelle, I love you. What is it? ሰላም ዩቱብ ፋሚሊ እንዴት ናችሁ? በዛሬው ቪዲዮ ሊያሾ የልብ እንዲሰማት ያደረጋትና ከጀርባዋ ሆኖ የሚደግፋት ሰው ማን ነው? እነማን እንደሆኑም አውቀናቸዋል። ይሄ ቮይስ በነገራችን ላይ አሰማችኋለሁ። ከጀርባዋ እነማን እንዳላችሁ ክሊር የሚያደርግ ነገር ነው። በአብዛኞቻችሁ እንደምታውቁት እንግዲህ ዜዶ ማርሻል በመጨረሻም ከብዙ ውጣ ውረድ ከብዙ መወዛገብ በኋላ ፈርሟል። ለምንድን ነው በመጨረሻም ተስማምቶ ዜዶ ማርሻል የፈረመው? እኔ የተፈራረምኩት ለማርሻል አርት ክብር፣ በይበልጥ ደግሞ ለአገር ገጽታ ነው። እነዚህንና ዘሚኒት እሱ ቴክሲንግ ሲያቆም ትደነግጣላችሁ። እኔ ግን እንዴት ነው ደስ የሚለው? ማንም ያገባኝ ግን እኔ ብር እኮ አንዳንዴ ፍቅርን ራሱ እኮ ይገዛል። አሁን ላይ አንተ ችጋራም ነክ። እነዚህን የመሳሰሉ እናንተን ያዝናናሉ እንዲሁም ደግሞ ብታዋቸው ብትሰማቸው ሀሳባቸውን ብታካፍሉባቸው ያልኳቸውን የተመራረጡ አዳዲስ ምርጥ ቪዲዮዎች ይዤላችሁ ቀርብ ያለው። ቪዲዮውን ከወደዳችሁት ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። እንዲሁም ደግሞ በየቀኑ አዳዲስ ምርጥ ስብስቦች እንዲደርሷችሁ የደውል ምልክቷን በመጫን በየቀኑ ቪዲዮዬ እንዲደርሳችሁ አድርጉ። ወደ ቪዲዮ ስናልፍ በቀን 9 ሴቶች ምናምን ጀነጀንክ ማለት ይሁን አማላይ ቆንጆ ተፈላጊ ምናምን እንደውን አርገ ከራስህ ግን እንዳትቆጥር ብሮ። አንተ ችጋራም ነክ። አማላይ ጀግና ብርቱ ወንድ የሆነ አንድ ሴት ናት እንደ ንግስት እንደ ልዕልት የሚያኖራትም እንደ ንግስት የሚያወራትም እንደ ንግስት የሚጀነጅናትም ሁሉንም ነገር የሚያሳልፈው ከአንዷ ጋር ነው። ሁሉንም ነገር ከአንድ ሴት ማግኘት ትችላለህ። በቃ ከዛ ሴት የተለየ ምንም ታምር የለም። በቃ አንድን ሴት የኔ ነች ብለህ አንተ ወንድ ከሆንክላት ወይም ደግሞ ካንተ የምትፈልገውን ነገር እሷ የምታገኝ ከሆነ አንተ የምትፈልገውን ነገር ሁሉም ከሷ ማግኘት ትችላለህ። ለሴቶችም ለወንዶችም። ሌላ ፍለጋ ከምትባዝኑ ሴትም ከሆናችሁ ከናንተ ጋር ያለው ሰው የሚፈልገውን ነገር ለማሟላት ብትባዝኑ፣ ወንዶችም ከሆነ ሌላ ሴት ለማግኘት ከምትባዝኑ እሷ አንዷ ሴት ከአንተ የምትፈልገውን ነገር ለማሟላት ብትባዝን በጣም ሞገስ ነው የሚሆነው የሚኖራችሁ ሁለታችሁም ማለት ነው። አመሰግናለሁ። ወይኔ ይሄ የዛ ልጅ ጣጣ ነው ያ ማይናገረው በፍጥነት ከሚሊዮኖች ወደ ሚሊዮኖች እያደገ የመጣው ልጅ። ማትስ እኮ ደህና ተማሪ ነበርኩኝ። በእውነት 8 እንቁላል ቢኖርህ ሁለቱን ለግርምዬ ብትሰጠው ጎበዝ ተማሪ ነበርኩኝ። ከኋላ ምን አመጡ? ፊደልና ቁጥር መቀላቀል 2xy ምናምን ሲሉ እኔም ተቀላቀለብኝ። ሳትኩኝ አፋ በጣም አምሮባቸዋል። በጣም ውብ ሆነዋል። ግን ዴዚ እንዴት ነው የወፈረችው? ሌላ ሰው ነው የምትመስለው። አትደንግጭ። ምን ሆነ ነው? ምን ነው ጠፋ? በሰላም ነው ወይ አትበይ። ቴክስ አቆም አይደለ ማድረግ። አንቺም እንደሱ ማቆም። በቃ ልክ እሱ በሚያሳይሽ ሙድ ሂጂ። ሲያናግርሽ ታናግሪዋለሽ በሰላም እስከሆነ ድረስ ጤና እስከሆነ ድረስ። ልክ እሱ አንዳንድ ጊዜ ጌም መጫወት ሲጀምር አንቺም ሪቨርስ ሳይኮሎጂ ተጫዋች። ገባሽ አይደል የምለው እንጂ ወዲያው ደውለሽ ፓኒክ አታርጉ። ግን ማለት ነው ይሄ ለሁሉም ሰው አይሰራም። እንደ ሙዳችሁ ሂዱ። ከፈለጋችሁ ለምኑት፣ ከፈለጋችሁ ምንም በሉት፣ ግን ከመስመራችሁ እንዳታልፉ። 1 ኪሎ ጨምሬያለሁ። በነገራችን ላይ ቀላል ሰው እንዳልመስላችሁ። ዛሬ ደግሞ 2 በርገር እና 1 ሆላንድ እርጎ ነው በላው ማለት ነው። ሆላንድ እርጎ በሙዝ ፍሌቨር ነው። አልጣፈጠኝም፣ አልጨረስኩትም። በርገሩን ግን ጥንቅቅ አድርጌ ነው የበላሁት ማለት ነው። እንደዚህ እየበላሽ 1 ኪሎ ብቻ መጨመር አይከብድም? እኔ እንደዚህ ብበላ በእርግጠኝነት በጣም ከባድ ነው የሚሆነው። ለማንኛውም አንዷ ሴትዮ ደግሞ ዛሬ በቁም ነገር ጠፋኝ። ምን ትለኛለች? አግቢና እንብላ እንጂ እንዴ አፈርቢ። እኔን ተማምነሽ ነው እንደምትኖሪ? ቤትሽ ምግብ የለም እንዴ? አንዳንድ ሰዎች ስነ ስርዓት ያዙ፣ አድቡ። በቃ እንደዚህ አይባል።
እንደኔ ሐሳብ ቢሆን እኮ በ18 አግብቼ በ20 ሁለት ልጆች ወልጃለሁ እንዴ። እኔ እምቢ ብዬ ነው? እኔ አላገባም ብዬ ነው? እኛም እኮ ለራሳችን ጥሩ ነገር እናስባለን። ሰዎች ደግሞ ለእኛ ያሰቡትን ጥሩ ነገር ይነግሩናል ማለት ነው። እኔ ማለት ነው ፍርዬ ሁል ጊዜ ብትለብሽ የማይሰለችሽ አይነት አለባበስ ብትሉኝ በቃ እንደዚህ አይነት አለባበስ ነው የማይሰለቸኝ። በጣም ነው የምወደው። በጣም ነው የሚያምረው። በጣም ነው የሚያዘንጠው። ሲቀጥል ደግሞ ጥቁር የኔ ፌቨራይት ከለሬ ነው። በጣም ነው የምወደው ጥቁር በጥቁር መልበስ። ያምራል። ምን እየሆነች ነው አሁን ሴት? እንደው ምን እየሆነች ነው? ለውቅና ነው? ለፍምስና ነው? ለምንድን ነው ሰው ግን አላግባብ የሆነ ህገወጥ ጋጣ ወጥ የሆነ ዘጊ ነገር የምታረጉ ሰዎችም የሚያረጉ ሰዎችም ለምንድን ነው ሶሻል ሚዲያ ላይ እንደዚህ የምትሆኑት? ማሬ ግን እንዴት የሰው ጸጉር እዚህ ጋር ተንጠልጥሎ ይቀራል? አሞሽ ይሆን እንዴ? ያንጠልጥልሽ ማለት እንዴት ወይ ደስ ታሰቢው ማለት ነው። ለምን አያድግም? ከዚህ ጋር እንዴት ለምን አያድግም? ያንቺ ለምን እዚህ ጋር እንደዚህ ብሎ ቀረ? እዚህ ጋር ራሱ ረዝሞ ነዋ የኔ እናት። ታዲያ እንዳንቺ ዊግ ተንጠልጥል። አባት እያየህ ነበር? አይ አላየሁሽ በጭራሽ። አይ ያየህ ነበር ያስታውቃል። አይኑ ፈልገሽ ነው? አዎ ቆንጆ ነሽ ግን እኮ ያየህ ነበር። ከመጣሁኝ በኋላ ትደረደር ምናምን ባልሆነ። አይ እንደዛ አይደለም። እና ያየህ ነበር እንዴ? የዞርኩ ያየህ ነበር እንዴ? ዮኒስ አምሮብኛል። አዎ ቆንጆ ነሽ እኮ አይኑ ውስጥ ገባሁ አይደል? አትሽኮርኖ ነህ? አይቻለሁ በደንብ ያየህ ነበር። ዮኒስ ስራ ነበረችኝ እና ቸኩያለሁ። እኮ ሻይ ቡና እንላ ይሻላል ግን ስራ ገብቼ መውጣት አለብኝ። መኪና ውስጥ ይሻላል። ወይኔ ቅሌት አሁን ሽሮ መድፋቱ ለምን አስፈለገ? እቺን ቪዲዮ ለመስራት ሽሮ መድፋት ለምን አስፈለገ? በአብዛኞቻችን እንደምናውቀው ዜዶ ማርሻል የመጀመሪያው የሚክስድ ማርሻል አርት ኢትዮጵያ ውስጥ ከተካሄደ ጊዜ ጀምሮ በጆን እና በንቃተ ህሊና መካከል ዜዶ ማርሻል እንግዲህ ጉዳያችን ሆኖ እስካሁን ሲያወዛግበን የተለያዩ የብር መጠኖችን እየጠራም ፈራ ምናምን ሲባል ከርሞ በቅርቡ እንደውም እናቴ ትቆጣኛለች፣ አላህም አይፈቅድም፣ ከሰማይ ወርቅ ቢዘንብልኝም አልወዳደርም ብሎ ነበረ። እንዴት ነው በዚህ እድሜው እናቴ ትቆጣኛለች ያለውም የሚል ጥያቄ ተጠይቆ ነበር። ምን ስትል በዚህ እድሜ እናቴ ትቆጣኛለች አልክ? የብዙዎች አነጋጋሪ ጉዳይ ነውና አይ ብዙ ወንዶች እኮ ለእናታቸው በጣም ቅርብ ናቸው። ይሄ ሁሉም ይመሰክራል። እና እናቴ ቁማር አትወድም፣ ለዛ ቁማር አይመቻትም። ከዚህም በኋላ ሁላችንም በቃ ተወው ዜዶ ፈርቷል ምናምን ስንል ድንገት ተነስቶ ተስማምቶ ተፈራረመ። በመጨረሻም ዜዶ ማርሻል ተስማማ። በብዙዎች ዘንድ በጉጉት ሲጠበቅ የነበረው የሁለተኛው ዙር የኤምኤምኤ ፍልሚያ ውድድር በኢትዮጵያ ለሁለተኛ ጊዜ ሊካሄድ መሆኑ ተረጋግጧል። ታዲያ ዜዶ ከዚህ ሁሉ ነገር በኋላ የእናቱንም ቁጣ ወደ ጎን ብሎ እንዴት ሊፈራረም ቻለ የሚል ጥያቄም ቀርቦለት ነበር። በምን ተስማምታችሁ ነው የተፈራረምከው? እንደተባለው 10 ሚሊዮን ብሩ ተፈቅዶልህ ነው ወይስ ደግሞ እንዴት ነው? እኔ የተፈራረምኩት ለማርሻል አርት ክብር፣ በይበልጥ ደግሞ ለሀገር ገጽታ ነው። እኔ ከአዘጋጆቹና ከሌሎች አካሎች እንደሰማሁት ከዚህ በፊት የተደረገው ውድድር የተወሰነ ፐርሰንት ያክል የዓለም ሰዎችን ትኩረት ስበዋል። ስለዚህ ይሄ ነገር ለቱሪዝም፣ ለሀገር ግንባታ፣ ለሀገር ገጽታ ግንባታ በጣም ወሳኝ ስለሆነ ዓለም ትኩረት አሁን ደግሞ እኔ በጣም በቃ እኔ በመግባቴ ሙሉ ዓለም ትኩረት ተሰጥቶታል። ስለዚህ የውድድር ለማየት በጣም ብዙ ቱሪስት ይመጣል ማለት ነው። ብዙ ለዓለም አይን እንቀርባለን ማለት ነው ውድድር በማዘጋጀታችን ማለት ነው። ኖት ኦንሊ አሜሪካ ሳይሆን ኢትዮጵያ የሚክስድ ማርሻል አርት ውድድር የሚካሄድባት ትልቅ ሀገር ነች። ስፔሻሊ አዲስ አበባ ትልቅ ከተማ ነች። እንግዲህ ከ3 ወር በኋላ ውድድሩን በጉጉት እንጠብቀዋለን። ማን ያውቃል፣ ምናልባት በአብዛኞቻችን ከጠበቅነው ነገር በተቃራኒ ልናይ እንችላለን። ብቻ ለሁለቱም መልካም እድል። ሜሪስቶፕ ድርጅት አናግረውኝ ጽፈውልኝ ከዩቱቤ ላይ ቪዲዮውን እንዳነሳ ያንን የነሱን ሰሜሽን ያደረግኩበትን እንዳነሳ መልክት ልከውልኝ ነበር። እኔም ቃላቸውን አክብሬ ቪዲዮውን ተናገርኩበትን ማለት ያቺ የነሱ ፓርቲ ያወራውባትን አጥቼላቸዋለሁ። የአሜሪካን ላይ የሚኖረው ብዙ ጊዜ በመንዳትና
ያው አንዳንዴም በማውራት የምናውቀው ሰው ኢትዮጵያ ገብቷል። ኢትዮጵያ ከገባም በኋላ እንደምታውቁት ከሊያ ሾው ጋር ብዙም አይግባቡም፣ ይቃረናሉ። ሊያ ሾው በምትናገረው ነገር እሱም ብዙም አይስማሙም። ከዛም በኋላ ሊያ ከገባ በኋላ ኢትዮጵያ ገብቷል፣ አንድ ነገር ብሆን ተጠያቂው አንተ ነህ ምናምን ብላ ቪዲዮ ሰርታ ነበረ። ከዛ በኋላ እሱም አንድ ነገር ተናግሯል። እንግዲህ ሰሞኑን የተለያዩ ዛቻዎች እየደረሱን ነው። በዚች በሊያ በምትባል በርጋዳ ሴትዮ ምክንያት ከበስተጀርባ ያሉ ሰዎች ቮይስ እየላኩ ነው፣ በሌላ ማለት ነው። እነማ እንደሆኑም አውቀናቸዋል። ይሄ ቮይስ በነገራችን ላይ አሰማችኋለሁ። ከጀርባዋ እነማን እንዳላችሁ ክሊር የሚያደርግ ነገር ነው። እኔ ወንድ ነኝ በነገራችን ላይ እና መግጠም የምፈልገው ከወንድ ጋር ነው እንጂ ከዚች በርጋዳ ጋር ለመግጠም ፈልጌ አይደለም። እሷን አልችላትም። 10+ year ኤክስፒሪየንስ ያለው ተሳዳቢ እኔ ገና የዛሬ 2 ዓመት መጥቼ ከእሷ ጋር ለመግጠም አይደለም። ከበስተጀርባ ያለው ባልየው አንድ ቤት ውስጥ እየኖርክ ሰፖርት እያደረግ እኛን የምትሳደበው ማን አንተ? ናንተ ውጣ፣ ወንድ ከሆንክ ማለት ነው። ካንተ ጋር ነው ጦርነት የምፈልገው። ምክንያቱም ሴትዮ ደረቷን ነፍታ አይኗን አፍጣ ዩቲዩብ ላይ መታ የምትሳደበው ይሄን ሁሉ ሰው ዲስሪስፔክት የምታደርገው ኦቲዝሞችን በዛ ደረጃ የምትሳደበው ሴቶችን በዛ ደረጃ ከፍ ዝቅ የምታደርገው ልጆቻችንን የምትሳደበው ምክንያቱም አንተ ከጀርባዋ ስላለ ነው። አብራችሁን ስለቆያችሁ ስላዳመጣችሁን ስላያችሁን ልባዊ ምስጋና በያላችሁበት የዓለም ዳርቻ ድረስ። ቪዲዮዬ ፐርፌክት እንዳልሆነ አውቃለሁ፣ ግን እያሻሻልኩ ሄዳለሁ። እባካችሁ ሰብስክራይብ አድርጉ። በስልኬ እንደዚህ እያልኩ ነውና እየቀረጽኩ ያለሁት። ይሄንን ቪዲዮ ምሰራው ብዙ ከኢትዮጵያ ውጪ ተጉዤ ህገወጥ ስደተኛ ነሽ ተብዬ እስር ቤት ገብቼ ሁሉንም ነገሬን አጥቼ ወደ ኢትዮጵያ ገብቼ እንደገና የምኖርበትን ነገር እየፈለኩ እየጣርኩ ነው ያለሁት። የእናንተ አንዲት ሰብስክሪፕሽን ማለት ለኔ በጣም ከምታስቡት ከምታልሙት ከምትገምቱት በላይ በጣም ትልቅ ነገር ነውና እባካችሁ ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሁኑ። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ